ሰበር መረጃን ነውኝ ታዋቂው ተዋናይና የማስታወቂያ ባለሙያ ማለት ነው እንዲሁም የኢቢኤስ ቴሌቪዥን አስተዋቂ ዳንኤል ተገኝ በዚህ ሳምንት አጋማሽ ላይ በፌንቴክ ኢንቨስትመንት ጋር እንግዲህ በተያያዘ የመጭበርበር ወንጀል ተጠርጥሮ በአዲስ አበባ ከተማ ፖሊስ በቁጥጥር ስር ከዋለ በኋላ የፖሊስ ጣቢያው ፎቶ ማለት ነው ማክሹት ይፋ ተደርጓል። ፌደራል ፖሊስ እንዳስታወቀው በአርቲስት ዳንኤል ተገኝ ላይ የቀረቡት ክሶች ከዚህ በታች የተዘረዘሩት ናቸው። በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነትን በመጠቀም ሆነ ብለው የተጋነነ ማስታወቂያ በመናገር ዜጎች እንዲጭበረበሩ ማድረግ፣ ሌላኛው በተለያዩ ማህበራዊ ሚዲያዎች የሐሰት መረጃዎችን ለህብረተሰቡ ማሰራጨት፣ በህገወጥ መንገድ ከተገኘው የድርጅት ገንዘብ ላይ እያንዳንዳቸው 8 ሚሊዮን ብር የሚያወጣ BYD ፕላስ መኪና በስጦታ መቀበል፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብ፣ መኒ ላውንደሪንግ ወንጀል ላይ ተሳታፊ መሆኑ ነው። እንግዲህ ለዚህ አበቃው ማለት ነው። ዳንኤል ተገኝ ፎቶ ዘግየት ብሎ የወጣ አርቲስት ወይንም የማስታወቂያ ባለሙያ ነው። ሌላው ከፌንቴክ ኢንቨስትመንት አጭበርባሪ ተጠርጣሪ ነው የሚባለው። አጭበርባሪ ወንጀለኛ ይባላል ክስ እስኪመጣ። ኤኒዌይ በባለሙያ ንግግር ይሄ ነው። ግን ደግሞ በፌንቴክ ኢንቨስትመንት ስም ከዚህ በፊት እንደዚህ አይነት ወንጀሎች የሰሩ እንደሆነ ብዙ ሰው አጋልጦ ነበር። በተለይ አውንታ በርሲሳ ይህንን ተናግሮ ነበር። ነገሩ እንግዲህ እንደተባለው ለዚህ ደርሷል። ሌላኛው ትላንት ይመስለኛል፣ ይቅርታ ለዚህ መረጃ ስብሰባ ወይም ደግሞ የህጉ ችሎት ማለት ነው በዝግ ይሁን ብለው ጠይቆ ነበረ። የተዘረፈው ማለትም ገንዘቡ የተወሰደበት ማህበረሰብ ሄዶ ፍርድ ቤት ላይ እየጮኸ እየተሳደበ እየረበሸ ነበር ማለት ነው። እነዚህ ሌቦች ምናምን እያሉ ሲሳደቡ ነበር። ከዚህ አንጻር እንግዲህ በተለይ ሰራዊት ፍቅሬ ይግባኝ ጠይቆ ችሎቱም በዝግ ይደረግ ተብሎ ነበር። ግን ሁሉም ሰው ማስገባት እንደማይቻል ሲያቅም ፖሊስ ማለት ነው የተወሰነ ሰው ውስጥ ነበር ማለት ነው። ከዛ በስተመጨረሻ ላይ ይግባኝ የጠየቁት ቀደም ብሎ ጉዳዩ እንዲያልቅና እንግዲህ ወደ የጉዳያቸው ለመሄድ ነው የነገር ሳይጣራ አይነት ነው። አዘኢንድ ግን 12 ቀን የተወሰነው ይለቅና ከዛ በኋላ ነው እንግዲህ የተባለው ድጋሚ ችሎቱ በ12 ቀን በኋላ ይወሰናል ማለት ነው። አዲስ ነገር ካለ እየተከታተልኩኝ አደርሳችኋለሁ። ይሄ ነው የሚባል መረጃ ስለሌለ ዝም ያልካችሁ ማለት ነው። ሼር ይደረግ።